አብይ አህመድ 2027 የሚደርስበት እድል ሊኖር አይችልም የሚል እምነት ነው የደረስኩት። በአንድ ዓመት ነው ማለት ያለው። የአንዳርጋቸው ጽጌ አያቶቹ በአጠቃላይ አርበኞች ናቸው። ከጣሊያን ጋር ሲዋጉ ለአንዲት ኢትዮጵያ ክብር ድፍት ሲሉ በግለ ታሪክ ውስጥ እናነባለን። የአባቱ ዘመዶች በብዛት የሸዋ አማሮች ናቸው። በጦርነት ጊዜ ሞተው ስላለቁ አባቱን ያሳደጓቸው ሀብተ ማርያም የተባሉ ጉራጌ ባላባት ናቸው። የአንዳርጋቸው የአያት መጠሪያም ሀብተ ማርያም የሆነበት ምክንያት ይኸው ነው። በጉራጌ ሀገር ያደጉት የአንዳርጋቸው ጽጌ አባት ጽጌ ሀብተ ማርያም የአርበኛ ልጅ በመሆናቸው በወጣትነታቸው ወደ ቀዳማዊ አጼ ኃይለሥላሴ እልፍኝ ተጋብዘው በድሎት ኖረዋል። የአንዳርጋቸው ጽጌ አባት በጃንሆይ ቤተ መንግስት የነበራቸውን ቆይታም እስከ ጃንሆይ መኝታ ክፍል ድረስ ዘልቄ ስገባ ከልካይ አልነበረኝም ሲሉ ገልጸውታል። ከዚያ በኋላ አስተማሪነት ተምረው ድሃ መምህር ሆኑ። ቆይተው ከዚያም ከፍ ያለ ስልጣን ይዘው ነበር። ግን አንዳርጋቸው ጽጌ እንደሚለው ከሆነ ፈጽሞ ጉቦ መብላት አያውቁም። እናም ከ12 በላይ ሰው ይኖርበት የነበረው የአንዳርጋቸው ጽጌ ቤተሰብ ችግር ያቆራምደው ነበር። አንዲም እንደ አባቱ ቤተ መንግስት ለማደግ ሳይታደል ቀርቷል። የአንዲ የእናቱ አባት ኦሮሞ ናቸው። እሳቸውን በተመለከተ ሲጽፍ እኛ የምናውቀው ኦሮሞ ሌሎችን የበታችነት ስሜት እንዲሰማቸው የሚያደርግ አንድ ጥጋበኛ ያዳ ኦሮሞ አያታችንን ነበር። የኛ የኦሮሞ ሞዴል እሳቸው ናቸው። የኦሮሞ ደም ስላለብን እንድንኮራ እንጂ እንድናፈር የሚያደርግ ነገር አይተንባቸው አናውቅም ይላል። አንዳርጋቸው ጽጌ የሁለት መምህራን ልጅ ነው። የአንዳርጋቸው ጽጌ እናት ወሊሶ ውስጥ የጥላሁን ገሰሰ መምህር ነበሩ። ያቺ ትጉህና ጀግና ተደርገው በልጃቸው አንዳርጋቸው ጽጌ ብዕር የተገለጹት እናቱ አዲስ አበባ ከገቡ በኋላ የልጅነት ተማሪያቸው ዝነኛው ድምፃዊ ጥላሁን ገሰሰ እቤታቸው ይሄድ ነበር። አንዳርጋቸው ስለ አባቱ ጋሽ ጽጌ ሀብተ ማርያም ሲያወጋን አባቴ ያጫሽ ነበር፣ አልፎ አልፎ የሱን ተጭሰው ያለቁ ቁሮዎች ተደብቄ አጭሻለሁ ይለናል። ስለ አዳጊነቱ ሲያጫውተን ደግሞ የአብሮ አደጌን የሰሎሜን ትልልቅና ፈርጣማ ጡቶች ሰበብ እየፈለኩ ከአንድም ሁለቴ ነካክቻለሁ። በሌላ ጉዳይ ምንም ልምድ አልነበረኝም፣ የጓደኞቼ መሳቂያ ነበርኩ እያለ ይተዝታል። አንዲ በልጅነቱ በመልከ ጥፉነቱ የሚሳቅበት ነበር። እናቱ ቃል በቃል ይህ ልጅ ከሆስፒታል ተቀይሮ የመጣ ሳይሆን አይቀርም ይሉ እንደነበረ ራሱ ጽፎታል። አንዳርጋቸው ጽጌም እናቴ ስትሞት ሊቀብራት የሚመጣው ሰው ብዛትና ምን እንደምናደርገው ያስጨንቀኝ ነበር በማለት ሌላ ጨዋታ ያደራል። አንዲ ከ1997 ምርጫ ውዝግብ በኋላ በተፈጠረ ፍቅር በስተርጅና የወለዳቸው ልጆቹ እናት የምስራች ኃይለማርያም ትባላለች። የአድዋ ትግራዊቲ ናት። አያቷ አርበኛውና የረጅም ጊዜ የአድዋ አውራጃ ገዢው ደጃዝማች አባይ ወልዱ ናቸው። የአንዳርጋቸው ጽጌ የፍቅር ጓደኞችና ውሽሞች ግን ቁጥራቸው ብዙ ነው። ዝነኛዋ የኪነ ጥበብና የሐሳብ ሰው ጀማነሽ ሰለሞን ራሱ ፍቅረኛው ነበረች። አንዲ በቅርቡ ከአብይ አህመድ አሊ ጋር በፖለቲካ ፍቅር እፍ ያለ ጊዜ ደግሞ እሱ የሲአይኤ ሰራተኛ ናት የሚላት ቤተልሔም ታፈሰ የኢሳት ቴሌቪዥን ዘጋቢ አድርጋ የምታስተዋውቀን ሴት አፍቅሮ እንደ ጨቅላ ልጅ ሲፈነድቅ ነበር። የአንዳርጋቸው ጽጌ ሀብተ ማርያምና የሴቶቹ ነገር ብዙ የሚያጨዋውት ነው። ከብዙ ዓመት በፊት እንግሊዝ ሀገር ለፖለቲካ ስብሰባ ሄዶ ገና ወደ ማረፊያው ከመግባቱ ነጭ ሴት በክፍያ አብራኝ የምታድር ወይም ሴተኛ ዳር ይፈልግልኝ፣ ግን ነጭ ነው የሚፈልገው እንዳለው የኢሃፓና ኢህዴን ጓደኛው ጀቤሳ ነገሬ ብላ እንዲህ ያለ ወሬ የማያመልጣት ቤተልሔም ታፈሰ ጽፈዋለች። አንዲ በሴት ልጅ ውበት መማረክ የጀመረው ገና የ10 ዓመት ልጅ ሳለ እነ ተዘራ ኃይለ ሚካኤል አልማዝ ለምትባል አስተናጋጅ ተረኛ ነኝና እንዳትሸበሪ፣ ስለይሽ አዝናለሁ፣ አልማዝ ደህና ደሪ እያሉ በሚዘፍኑበት ዘመን መሆኑን አስነብቦናል። አንዳርጋቸው ጽጌ ሀብተ ማርያም ተራ የፍቅር ሰው ብቻ እንዳይመስላችሁ። በድሩ የተባለው ጓደኛው ለፍቅረኛው እንዲልክላት ጽፎ የሰጠው ደብዳቤ በመላ ዩኒቨርሲቲ ተራብቶ ምድረ ወጣት ደብዳቤ ጻፍልን የሚለው አፋቃሪም ነበር። እሱም የሴት ገላ ማቀፍን የቀመሳት ያኔ በዩኒቨርሲቲ ተማሪነቱ መሆኑን ጽፏል። አንዳርጋቸው ጽጌ ሀብተ ማርያም እንደ ብዙ የቀዳማዊ ኃይለ ሥላሴ ዘመን ከዋክብት የተፈሪ መኮንን ትምህርት ቤት ውጤት ነው። ቀጥሎ 5 ኪሎ ባለው የምህንድስና ተማሪዎች መሰባሰቢያ ሜካኒካል ኢንጂነሪንግ ልማር ጀምሮ ነበር። ዳር ሳያደርሰው ፖለቲካ ውጦታል። ከፖለቲካ መልስ እንግሊዝ ሀገር ከሚገኘው ግሪንዊች ዩኒቨርሲቲ ፍልስፍና ተምሯል። መመረቂያ ጽሑፉ በዝነኛው ጀርመናዊ ፍላስፋ ኢማኑኤል ካንት ዙሪያ ያተኩራል ተብሏል። አንዳርጋቸው ጽጌ አድምተው ከሚጽፉ የኢትዮጵያ ሊቃን መካከል ይመደባል። ታሪክና ፖለቲካ ሲጽፍ የልብ ያደርሳል፣ ቋንቋው አይጎረብጥም። በእርግጥ ባዳጊነቱ ገጣሚም እንደነበረ ጽፏል። እስከዚህ ቻፍታ ቢያንስ 5 መጽሐፍት በአማርኛ አሳትሟል። ከዚህ በተቃራኒ ግን አንዳርጋቸው ጽጌ የአማራ ሕዝብ ከየት ወዴት በሚል ርዕስ የጻፋትን ትንሽ መጽሐፍ የግንቦት 7 ህዝባዊ ኃይል አባላት አግኝተው እንዳያነቧት
አፍርባታለሁ ደብቁልኝ በማለት የፖለቲካ ኃላፊውን ዘመነ ካሴን አዘዞት እናገኘዋለን። ደግነቱ ዘውዱ በ2008 ዓ.ም አጋማሽ ላይ መጽሐፏን ማንበብ እንደምፈልግ ዘመነ ካሴን ጠይቄው በአንዳርጋቸው መመሪያ ራቅ ያለ ቦታ ከሰው እጅ እንደተቀመጠችና ተቀብሎ እንደሚያመጣልኝ ፈቃደኛ መሆኑን ገልጾልኝ ነገ ዛሬ ሲል እሱም ምንም ባልጠበቅነው ሁኔታ በአንድ ጊዜ ከድርጅቱ ወጣን። በተጨማሪም አንዳርጋቸው አማራው ድርጅት አያስፈልገውም እያለ ጠንከር ያለ ተቃውሞ ዘወትር ያሰማ ነበር ሲል ጽፏል። የአንዳርጋቸው ጽጌ የፖለቲካ ታሪክ የሚጀምርበት ሰበብ አንድ ጓደኛው ዝነኛውን ዲሞክራሲያ ጋዜጣ አምጥቶ እንዲያነብ ሲሰጠው ነው። ከዚያ ለእድገት በህብረት ትግራይ ቢጓዝም ለኢሃፓ ዓላማ ሲል አእምሮ የተነካ አስመስሎ ራሱን ሊሰቅል ሞክሮ አስተባባሪዎቹን በማስደንገጥ ወደ አዲስ አበባ ተልኳል። ከዚያ ወዲያ ወደ ኢሃፓ የጥናት ቡድን ገብቶ መከረኛውን የማሌ ጥናት ለብልቦታል። በሆነ አጋጣሚ ደግሞ የኢሃፓ ቁልፍ አመራሮች ሹፌር እስከመሆን ደርሷል። ከበደ ያንዲ የኢሃፓ የመጀመሪያ ምስጢራዊ ስሙ ነበር። አንዳርጋቸው ጽጌ የኢሃፓን ታሪክ በጻፈበት ሰነድ ውስጥ ኢሃፓ እንደ ድርጅት የተጠናከረውና የተስፋፋው በ1968 ዓ.ም ነው ይለናል። በዚህ ዓመት የቡሄ ዕለት የአዲስ አበባ ህፃናት በየሰው ቤት እየዞሩ ነይርግብ ሽውሽው ነይርግብ ሽውሽው ዋሲምባ ያለሽው ነይርግብ አሞራ ነይርግብ አሞራ ካሲምባ ተራራ ባንዳና ፋሽስቱ ይበላይ ነበረ የሲምባው ሰራዊት ኢህአሰ ባይኖረ እያሉ እንደጨፈሩ የነገረን የኢሃፓው ሹፌር ራሱ አንዳርጋቸው ጽጌ ሀብተ ማርያም ነው። አንዳርጋቸው ጽጌ የኢሃፓ አባል ሆኖ አዲስ አበባ ውስጥ የትግል እንቅስቃሴ ሲያደርግ ከቆየ በኋላ ከረፈደ እንዲህ የሚወደሰውን ኢህአሰን ለመቀላቀል ወደ አሲምባ አቅንቷል። ነገር ግን በቦታው ያገኘው የተጠበቀውን የኢህአሰን ሰራዊት አልነበረም። እዚያ ያገኘው አባራሪውን ህወሓትን ነበር። አንዳርጋቸው ጽጌ ሀብተ ማርያም ከብዙ ሞቶች ተአምር በሚመስል አኳኋን ያመለጠ ሰው ነው። ውስብስብ የኢሃፓ ተልእኮችን በመፈጸምም ተወዳዳሪ የሌለው አብዮተኛ ነው። ኢሃፓ ቁጭራ ባንክን የዘረፈለት ብሩን ይዞት የተጓዘው ሰው አንዳርጋቸው ጽጌ ነበር። ኢሃፓ የደርግ ባለስልጣናትን በረፈረፈበት አንድ ኦፕሬሽን መሃል አንዳርጋቸው ጽጌ አብሮ ነበር። በከባድ የደርግ ፖሊሶች ፍተሻ መሃል ሽጉጥ ታጥቆ ተአምር በሚመስል ሁኔታ ሳይፈተሽ አልፏል። በኢህአዴግ ዘመን ከየመን ይዞ ከታሰረ በኋላ ሞት ተፈርዶበት በአብይ አህመድ አሊ ሰበብ ከመገደል አምልጧል። እናም አንዳርጋቸው ጽጌና ሞት ጎን ለጎን የሚራመዱ ግን የማይነካኩ ጠላቶች ሆነው ቀጥለዋል። ባለታሪካችን አንዳርጋቸው ጽጌ በቅርበት የሚያውቃቸው ግን በደርጉ ቀይ ሽብር የተበሉ ቢያንስ 10 ወጣቶች አሉ። ነፃነት የማያውቅ ነፃ አውጭ በተሰኘው መጽሐፍ ውስጥ የት እንደተቀበረ የማይታወቀውን ወንድሙን አምሃ ጽጌን ጨምሮ እነ ጃፒ ወርቄን፣ ቸርነት ገብረ ኢየሱስን፣ ማርቆስ ተድላን፣ ኤፍሬም አበበን፣ ዳዊትና ሸሪፍን፣ ያዘው አበበን፣ እንዳለ ይመኑን፣ አብዱል ቃድር ዩሱፍን ከአሳዛኝ አሟሟታቸው ጋር አስታውሷቸዋል። በዚህ ላይ የኢሃፓ አመራር አባላት ጓደኞችን እነ ግርማቸው ለማን፣ ተስፋዬ ደበሳይንና ጌታቸው ማሩን ሲጨምራቸው ሀዘኑ ምን ያህል ሊጠልቅ እንደሚችል ማሰብ ነው። አንዳርጋቸው ጽጌና ህወሓት ትውውቃቸው ወደ 1970ዎቹ መጀመሪያ ግድም ነው። የነመለስ ዜናዊ ታጣቂ ቡድን ያንዳርጋቸው ጽጌውን ኢህአሰን ከትግራይ አሸንፎ ካባረረው በኋላ በጦርነቱ ከተማረኩት መካከል ቆስሎ የተማረከውና በህወሓት ሕክምና የተደረገለት ራሱ አንዳርጋቸው ጽጌ ህወሓት ወደ አዲስ አበባ ስትጓዝ ጓደኛ የሚሆናት ሀገር አቀፍ ድርጅት ለማቋቋም ተስማማ። ገብሩ አስራት የህወሓት ኢህአዴግን ታሪክ ባስነበቡበት መጽሐፋቸው ውስጥ እንደሚሉ ከሆነ አንዳርጋቸው ጽጌ አዲፍታው በተባለው ከአድዋ በስተሰሜን በመረብ ወንዝ ዳርቻ በሚገኘው ስፍራ አንድ የአርሶ አደር ቤት ውስጥ ጽህፈት ቤት አቋቁሞ ነበር። ማህተም ሳይቀር ቀርጾ የኢትዮጵያ ህዝቦች አብዮታዊ ንቅናቄ ኢህአን የሚል ድርጅት መስርቷል። ገብሩ አስራት በመጽሐፋቸው የጨነቀው እርጉዝ ያገባል እንዲሉ ህወሓት ኢህአንን የተፈጠረውን የፖለቲካ ክፍተት ለመሙላት ደገፈው ሲሉ ሁኔታውን ገልጸውታል። ከዚያ ግን አንዳርጋቸው ጽጌና ድርጅቱ ኢህአን አንድ ጽሑፍ ካሰራጩ በኋላ ሌሎችን ለማሰባሰብ ውጭ ብንሄድ ይሻላል ብለው ወደ ሱዳን ከተጓዙ በኋላ ተሰውሯል። ለአመታት ተንከራታች ቅማል የሚጫወትበት የሱዳን ስደተኛና ጎዳና ተዳዳሪ ሆኖ የቆየው አንዲ በቱርዳታ ለንደን ገብቶ ትምህርቱን ቀጥሎ ይቆይና ህወሓቶች እንደ ኢህዴንና ኦህዴድ ያሉ አጣማሪዎችን አግኝተው አዲስ አበባን ከተቆጣጠሩ በኋላ ተመልሶ ወደ አገሩ ይገባል። ያን ጊዜ በአንዲ ላይ መጨከን የማይሆንላቸው ኢህአዴጎች ብአዴንን እንዲቀላቀል አድርገው ለአጭር ጊዜ የአዲስ አበባ ከተማ ጸሐፊ ብለው ሾመውት ነበር። አንዲ ይህን ሹመት አሽቀንጥሮ ጥሎት ዳግም ወደ ሁለተኛዋ እናት ሀገሩ እንግሊዝ ኮበለለ። በ1997 ዓ.ም ባሳተመው ነፃነት የማያውቅ ነፃ አውጭ የተሰኘ መጽሐፍ ውስጥም
ኢህአዴግን አትቀላቀል ብለው ሲመክሩት እምቢ ያላቸውን ጓደኞቹም በይፋ ይቅርታ ይለምናቸዋል። አንዳርጋቸው ጽጌ ባዴናውያንን ቀረብ ብሎ የሚያውቅ ፖለቲከኛ ነው። እኛ ምንናገር በሚልበት መጽሐፍ ውስጥ ታምራት ላይኔን እናቱ በየሰው ቤት እንጀራ እየጋገሩ በድህነት እንዳሳደጉ ታውቃለሁ ሲል እናገኘዋለን። ተስፋዬ ገብረአብም በቅዳሜ ማስታወሻው የተፈራ ዋልዋ ሚስት የአንዳርጋቸው ጽጌ እህት ናት ሲል ጽፏል። ግን አንዳርጋቸው ጽጌ ሀብተ ማርያም በአዴኖችን ነጻነት የማያውቅ ነጻ አውጭ ብሎን የተሰናበታቸው አንዳርጋቸው ጽጌ ያ የሚባለው ትውልድ ሰው እንደመሆኑ ዛሬም ሆነ ያንዴ በፖለቲካው ሜዳ ያሉትን እና የነበሩትን ሁሉ ጠንቅቆ ያውቃቸዋል። የኢህአዴግ አለቃውን የመለስ ዜናዊ አስረስ ያህልን ግን በቅርበት የሚያውቀው ባለስልጣን ያለ አይመስልም። ትውልድ አይደናገር እኛ ምንናገር ባለበት መጽሐፉ ገጽ 347 ውስጥ እኔና መለስ ዜናዊ አብዮቱ ፈንድቶ እስከምንለያይ ድረስ ተማሪውን ገንዘብ እየበላን ያስመረርንበት የቁማር ሽርክና የተጀመረው በ1965 የገና ረፍት ነበር። ከቁማርም ያለፈ መቀራረብ የቻልነው ከቁማር በጀመረው ግንኙነታችን ነው። መለስ ቁማር የሚጫወተው አፄ ኃይለ ሥላሴ በየወሩ በሚከፍሉት 100 ብር ነው። ክፍያው ለሱና ለሌሎች 9 የሁለተኛ ደረጃ ትምህርት መልቀቂያ ፈተናቸውን በከፍተኛ ውጤት ላለፉ ተማሪዎች የሚሰጥ የአፄ ኃይለ ሥላሴ የግላቸው ሽልማት ነበር ይለናል። አንዳርጋቸው ጽጌ ከመለስ ዜናዊ አስረስ ጋር የነበረውን ግንኙነት ሲያራዝመው እንዲህ ይላል። በአብዮት አምጭነቱ የሚታወቀው የሚወደሰው የሚረገመው የኔ ትውልድ ጥር ወር ላይ የካቲቱ 1966 አብዮት ከተማችን ደጃፍ ፈረሱን ማሰሩን አላየም። ከዚህ ወጣት ትውልድ መሃል የአገሪቱን ዕጣ የወሰኑ ሳይቀሩ ጥር ወር ውስጥ የማርክስን ኮሚኒስት ማኒፌስቶ ሳይሆን የማሪዮ ፑዞን ጎድፋዘርን ወይም ዘ ጎድፋዘር ነበር የሚያነቡት። የአሜሪካ ማፊያ ታሪክ። በወቅቱ የ5 ኪሎ ኢንጂነሪንግ ኮሌጅ ተማሪ ነበርኩ። ምግብ የምንበላው 4 ኪሎ ካምፓስ ነው። የጎድፋዘር መጽሐፍ ገና መታተሙ ነበር። አሜሪካ ሄዳ የነበረች የአማኑኤል ገብረ ኢየሱስ እህት ታደለች ገብረ ኢየሱስ አምጥታልኝ እያነበብኩ ነበር። ስጨርሰው ሰጣለሁ ብዬ ቃል የገባሁት ለመለስ ዜናዊ ነበር። እየጨቀጨቀ ቢያስቸግረኝ አንድ ቀን በ4 ኪሎ እና 5 ኪሎ መካከል ስንገናኝ ያነበብኩትን ውሰድ፣ የቀረውን ስጨርስ ሰጣለሁ በማለት መጽሐፉን ለ2 ሰንጥቄ ሰጠሁት። ከተወሰነ ቀን በኋላም በእጄ የቀረውን ክፍል አስረከብኩት። አብዮቱ ወዲያው ስለመጣ መጽሐፌስ ብዬ ሳልጠይቅ ነው ከመለስ ጋር የተለያየ ነው። ከየካቲት 1966 በኋላ መጽሐፉም እንደ ብዙ ነገሮች ትርጉም አልነበረውም። ከብዙ ዓመታት በኋላ ግን ለመለስ በበረከት ስምኦን አማካኝነት በላኩለት ደብዳቤ ላይ ያ መጽሐፍ በግልና በአደባባይ ሕይወትህ የጥልፍ ስራ ላይ ያሳደረው አሻራ ይኖር ይሆን የሚል ትዝብቴን ለመለስ አድርሻለሁ። ደብዳቤንም ከአንድ ሌላ ኢታሎ ካሊኖ የሚባል ጸሐፊ ከጻፈው ኢንቪሲብል ሲቲስ ከሚል እጅግ ድንቅና ትንሽ መጽሐፍ ጋር ነበር ያላኩለት። በረከት ደብዳቤውንም መጽሐፉንም እንዳደረሰ ማወቅ ችያለሁ። መልስ አልጠበቅኩም። አንዳርጋቸው ጽጌ ስለ መለስ ዜናዊ የነበረውን ትውስታ የቀጥለውና የኋላው መለስ የዚያኔው ለገሰ ዜናዊ ከሳይንስ ፋኩሊቲ ለቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ማህበር ኮንግረስ ለመመረጥ ያደረገው ጥረት በምርጫ ውድድር ወቅት ተጋጣሚውን ሌላ ተወዳዳሪ እንግሊዝኛ አይረባም ለማለት በእንግሊዝኛ ቋንቋ your English is rather shaky በማለቱ ባሳየው ብልግና ተማሪውን ስላስቆጣ ተማሪው ሳይመርጠው ቀርቷል። በዚህ ሰዓት መለስ ተክሌ ስብሰባውን እየመራ ነበርና እሱም ተቆጥቶታል የሚለውን ምስጢር ያስነብበናል። አንዳርጋቸው ጽጌ እንደገና በ1997 ምርጫ የቅንጅት ሰው ሆኖ ሲወዳደር እናገኘዋለን። ከዚያም ብጥብጥ ሲከተል ታስሯል። ከስር እንደወጣ ኮልት ትባል የነበረችው የኢህአፓና የዩኒቨርሲቲ ጓደኛ ወንድም ከሆኑት ብርሃኑ ነጋ ጋር ሆኖ ግንቦት 7ን ይመሰርታል። እንዲያ ሲል ጌታቸው አሰፋ ጋማውን ብሎ ቃሊቲ ያወረደው። ከዚያም አብይ አህመድ አሊ የሀገር መሪ ሆነው ከሞት መንጋጋ ፈልቅቀው አወጡት። አንዳርጋቸው ጽጌ ከአብይ አህመድ አሊ ጋር በይፋ የተገናኘበትን አጋጣሚ ሲገልጽ እህቱ አብይ አህመድ ሳያገኘኝ እንዳይሄድ ብሏል እንዳለችው ይገልጻል። ከዚያም በአብይ ጽህፈት ቤት ውስጥ ይገናኙና አንዲ መጀመሪያ ስለ ጠቅላዩ የተሰማውን ሲነግረን ምንም የሚከብድ ነገር የሌለው ማንም በድፍረት የሚፈልገውን ሊነግረው የሚያደፋፍር ተክለሰውነት ያለው እያለ ያማልለናል። ጠቅላዩም አንዲን ሲያደንቁት አንዳርጋቸውን አውቀዋለሁ የፖለቲካ ነጋዴ አይደለም ማለታቸውን ጽፎታል። አብይ አክለው አንተ 4 ዓመት ነው የታሰርከው፣ እኔ ደግሞ በአንተ የተነሳ ከ6 ዓመት በላይ ታስሬያለሁ፣ 2 ዓመት ዕዳ ይቀርብሃል እንዳሉት የታፋኙ ማስታወሻ ውስጥ አስፍሮታል። አንዳርጋቸው ጽጌ በበኩሉ አብይን ከፊቴ ቁጭ ያለው ሰው ወያኔን መቃወም የጀመረው ወያኔን መቃወም ፋሽን ባልነበረበት ዘመን እንደነበር ማወቅ ቻልኩ።
በሀገር ውስጥ የሚገኝ ፖለቲከኛ፣ የህዝብ መብት ተሟጋች፣ የዩኒቨርሲቲ ፕሮፌሰር ወያኔን ፈርቶ ምንም በማይልበትና በማያደርግበት ወቅት አብይ ወያኔ ጉያ ውስጥ ተቀምጦ የስርዓቱ ዕድሜ እንዲያጥር ብዙ የጣረ ሰው እንደሆነ ለመረዳት ከ3 ደቂቃ በላይ አልፈጀብኝም እያለ አወድሷቸዋል። የህወሓት ቁልፍ ሰዎች እስረኛው ሁሉ እንዲፈታ ፈቅደው አንዳርጋቸው ላይ ሲሆን እንደገገሙ በመግለጽ አብይ እሱ አይፈታም ካላችሁ እኔም ስራዬን እለቃለሁ ወይም እሱ ይፈታል በስራዬ እቀጥላለሁ ብለው እንዳስፈቱት የነገሩትንም ማመኑን ጽፏል። ከአብይ አህመድ አሊ ጋር በዚያ የመጀመሪያ ቀን ግንኙነታቸው በኢትዮ ኤርትራ ጉዳይ ጥቂት ተነጋገርን የሚለን አንዳርጋቸው ጽጌ በዶክተር አብይ በኩል በዚህ ጉዳይ ላይ እንደሰራ ለተሰጠኝ ተልዕኮ መሳካት አስፈላጊ ናቸው ብዬ ያሰብኳቸውን ጥያቄዎች ጠየቅኩ። አብይም መልሶቹን ሰጠኝ። የዛ ውይይት ውጤት በኢትዮጵያና በኤርትራ መሃል 20 ዓመት የፈጀውን ሰላም አይሉት ጦርነት አጓጉል ሁኔታ በሂደት ለመቀየር በቃ በማለት አቢቹንና ኢሱን በማገናኘት ሂደት የነበረውን ቁልፍ ሚና ያረጋግጣል። በዚህም የተነሳ አንዳርጋቸው ጽጌ በተጠቀሰው መጽሐፉ ለመጀመሪያ ጊዜ በህይወት የተላላኪ ሆኜ የማውቀው ለአብይ ነው ብሏል። የታፋኙ ማስታወሻ በተባለው መጽሐፍ ውስጥ አብይ አህመድ አሊ እንዳስፈቱት አምኖ የተረከልንን ግን በቅርቡ በሰጠው ቃለ መጠይቁ ጠቅላዩን ዋሽተውኛል፣ ያስፈታኝ ደመቀ መኮንን ነው በማለት አስተባብሎታል። ፋኖ በአማራ ክልል መንግስት ላይ ሲሸፍት ቀጥሎም የአብይ መንግስት ስጋት የሆነ ሲመስል እንደ ልማዱ ከኢትዮጵያ ህዝብ ጋር ሲያዋድረው የነበረውን መንግስት ከድቶ ወደ ታላቋ ብሪታንያ የበረረው አንዳርጋቸው ጽጌ ዛሬ ፀሐይ በማይጠልቅባት እንግሊዝ ሆኖ አብይ የ2027 የፈረንጆች አዲስ ዓመት ላይ በስልጣን ዙፋናቸው አይገኙም እያለ ነው። ቤተልሔም ታፈሰ 5 ጉዳይ ውስጥ እንደጻፈችው ከሆነ አንዳርጋቸው ጽጌ ከአብይ ጋር ከተጣላ በኋላ ሀገሩን እናፈርሳለን፣ ሀገር እንዴት እንደሚፈረካከስ እናውቃለን፣ የሰራንበት ነው ብሏታል። ቤተልሔም ታፈሰ አክላ ከሻዕቢያ ጋር በፍቅር የወደቀበት ልክ የሚያስፈራ ነው ትለናለች። አንዳርጋቸው ጽጌም ሻዕቢያዎቹን ብር ለመቆጠብ የሀገር ውስጥ አረቄ ነው የሚጠጡት እኮ እያለ ያደንቃቸዋል። ያልሞተው የአንዳርጋቸው ጽጌ ታናሽ ወንድም ብዙነህ ጽጌ አዲስ አበባ ውስጥ የኢህአፓ ስኳድ ወይም ገዳይ ቡድን አባል ሆኖ ብዙ ሰው በጥይት የፈጀ ሲሆን እሱም በእንግሊዝ ይኖራል። ደግነቱ ዘውዱ እንደሚለው ከሆነ ብዙነህ ጽጌ የግንቦት 7 ንቅናቄ አመራር ሆኖ ወደ ኤርትራ ጋሽ ባርካ ብራ ይመላለስ ነበር። አንዳርጋቸው ጽጌ የመን ላይ በኢህአዴግ ደህንነቶች እጁን ሲያዝ ያን አስመራ ከቤታቸው ደብቀው አሳድረው ወደ አሲምባ የሸኙት ኤርትራውያን ከስህተቱ ሳይማር ከ30 ዓመታትና ከዚያ በኋላ እንደገና ተመልሶ ትግል ለማድረግ እንደመጣ በትዝታ እያወሱ አዝነዋል። አንዴ ግን ዛሬም ቢሆን ትግል የተው አይመስልም። ተስፋዬ ገብረአብ አንዳርጋቸው ጽጌን ሲገልጸው አንዳርጋቸው ጽጌ ፊት ለፊት ይናገራል፣ ጉራ የለበትም፣ ሰዎችን በቀላሉ ጓደኛ ማድረግ ችሎታ አለው ይለዋል። ሰሞነኛው መነጋገሪያ አንዳርጋቸው ጽጌ ዘብሔረ ኦሮሞ ወአማራ ከሞላ ጎደል እንዲህ ያለ ሰው ነው። አበቃን። ሰላም ይስጥልን።